ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ እንሰራላችሁ ዶሮ የማስቲካ ራሱ አስራብነት ግን ሰብስክራይብ አድርጉኝና እኔም አደርጋለሁ። እየመለስኩላችሁ ነው። ደግሞ ላልመለስኩላችሁ ተሰናችኋላችሁ፣ ለእናንተ መልስላችኋለሁ። ያነሳባችኋል ብዬ ነው ወዲያው እናንተ ኮሜንት እንዳረጋችሁልኝ ያነሳባችኋል ብዬ ነው እንጂ መልስላችኋለሁና በእኔም ያነሳል በእናንተም ያነሳል። እንደሰጣችሁን ወደ መልስላችሁ ያነሳባችኋል። ከዛ እንደነገው ነው መልስላችሁ እኔ ማለት ነውና በታማኝነት እመልሳለሁ። አሁን መሰራላችሁ ዶሮ በእንትን ማለት ነው ገስቲር ታውቃላችሁ። እዚህ ጋር እንትን አለኝ በሰል አክሰር ሽንኩርት እንበለው በቃ ዶሮን እንትን ብዬ ቀመሜ ምናምን ፍሪጅ ውስጥ አስገብቼዋለሁ። ይሄ በውስጡ ማስገባውን ነው እየሰራሁ ያለው ማለት ነው። እና በጣም አሪፍ ነው። ትወዱታላችሁ። ተከታተሉኝ። እዚህ ጋር እንትን አለኝ የሚለወን ማለት ነው። አልዋን ነው ያው ፍልፍል ሮሚ ነው ሁሉም፣ ግን አልዋን ነው እንትንም አለ ሁሉም አይነት ማለት ነው። አንድ አይነት ከለር የተለያየ ማለት ነው። ይሄን አንድ ላይ ለበላልጠን እና ግን ከሚገርማችሁ በጣም ነው እንትን የሚለው የሚጣፍጥላችሁ ፈልጌ ነው። ባለሙያ ነኝ ባለሙያ እና ሰብስክራይብ ማድረጉኝ አትርሱ። እዚህ ጋር እንትን አለኝ ካሮት፣ ድንች እንደዚህ በትንንሹ ነው የምትከትፉት ማለት ነው። ኩሳ አለኝ ሁለት ዶሮ ስለሆነ የምሰራ እና ምን ልላችሁ ፈልጌ ነው ዘይት ወብዛት ፈልጌ ነው እንዲያጣፍጥላችሁ ትንሽ እንትን ጨምሩበታላችሁ። እሺ ትንሽ ካሞን ትንሽ አንድ ማንኪያ እንዲያጣፍጠው ማለት ነው። በዛ ስለጨመርኩበት ችግር የለውም። እኔ በእጄ ነው እየለካው ጀምረው ማንኪያ ምናምን አልፈልግምና ዝንጅብል የተፈጨ በዛ ፍሬሹን ጨምሬበታለሁ። በዶሮ ፍሬሹን ጨምሬያለሁ። ፍሬሽ ነጭ ሽንኩርትና ፍሬሹን ስለጨመርኩበት እንትን አይደለም እና ይሄን አያችሁ። ይሄን ትንሽ ጨምራለሁ። ትንሽ አንድ ማንኪያ ትልቁ ሳይሆን ትንሽ ማንኪያ ባራት የሚሸከል ባራት አለኝ እየለካችሁ። እኔ ግምት ስለማቅ ነው። እሺ ግምት አውቃለሁ። ገባችሁ? አንድ ማንኪያ ማለት ነው። በዛ ነው ነጭ ሽንኩርት የተፈጨ ትንሽ ያቱን ካለ ምንድነው ብላችሁ ፈልጌ ነው። እናማ ይሄ እዛ ሳይት ነው ሁለት ስለሆነ ሁለት ዶሮ ስለምጠቀም ግማሽ ነው መካከል። እሺ ብዛት አልጨምርም። ዶሮ ላይ ስለሚበስል እዚህ እንደዚህ ለወራ ልጤው እንትን አለኝ አያችሁ። ይሄ እንትን የተፈጨ ከዝበራና እንትን ማለት ነው በጉልስ
እና ጥቅል ጎመን በረጅሙ የተከተፈ ማለት ነው። እዚህ ደግሞ መልፉፍ ይሉታል። እዚህ መልፉፍ ነው የሚባለው ማለት ነው። ጥቅል ጎመን መልፉፍ ያው ልበላችሁ ቤታችን ላይ ጨው አይወዱም። ጨው በጣም አረቦች አብዛኛው ጊዜ ጨው አይወዱም በነገራችን ላይ። ለቁሰውና እንኳን ባላልኩ ስሙ 180 ላይ እሺ፣ እንትኑን ማለት ነው ፍሩኑን 180 ደረጃ 180 ደረጃ ታደርጉትና ከዛ በኋላ ቀስ ብሎ እንዲበስል 160 ብታረጉት ለምን በደንብ እንዲበስል ማለት ነው። እና ወዴት ነው የምንሄደው አሁን? ዶሮአችን እናመጣውና ዶሮአችን ዶሮስ ነው ችግር የለውም። ጥያችሁ ጠፋው እና እዚህ ጋር አሳያችሁና ይሄው እንትን ውስጥ ላይ ማስገባው ነው። አሳይቻችሁ ያው ዶሮአችን ፍሪጅ ውስጥ አስገብቼው ነው ቀመሜ። ዶሮ ላይ የምትጨምሩት ክዝበራ፣ በግዱንስ፣ ነጭ ሽንኩርትና ዝንጅብል እና ማጂ እና ሶይ ሶስ ማለት ይሄ ነው ማለት ነው። ይሄን ማለት ነው እና ይሄ በጣም አገራችን ላይ ስናፍጭ ታውቃላችሁ። እንደ ስናፍጭ ነውና ትንሽ ነው የምትጠቀሙት፣ ብዙ ሳይሆን ትንሽ ነው የምትጠቀሙት ለዚህ ለመቀመም ማለት ነውና ለመቀመም ማለት ነው እና ጓንት ልበስ አንዴ። አንዳንዴ ጓንት ለብሶ ማይመቸው ሰው አለ፣ ለመስራት ማይመቸው ሰው አለ። አሁን ጓንት ለብሶ ምናምን
እኔ ድሮ አይመቸኝም ነበር፣ ግን በጣም ይሄ ቅመማ ቅመሙ ማለት ነው ይሄ ጥፍር ስራችን ይጎዳዋል እንትኑ ማለት ነው። እና ጓንት ብንለብስ አንድ ለራሳችን ጥቅም ነው፣ እነሱ ብቻ አይደለም። ያስጠላል፣ ግን ጓንት ለብሶ መስራት በጣም ነው የሚከብደው። ግን ውሃ ሳታስነኩ ነው መልበስ ያለባችሁ። እጃችሁ ውሃ ከነካው ጭራሹንም አይገባላችሁ፣ ሰፊ ቢሆን እራሱ ማለት ነው ስለሚለጠጥ። እና ምን ልፈልግ መሰላችሁ እዚህ ጋር እንትን አለኝ ጥቅል ጎመን ከድፍኑን ነው የቀቀልኩት። ታያችሁት? ይሄን ትልጡታላችሁ፣ ምክንያቱም ዶሮ ልጠቀልልበት ማለት ነው። ወረግ ዝብዳው አድርጋችሁ እዚህ ላይ ዶሮ ይጠቀለልበታል ማለት ነው። እና ሲቀቀል ልቀቅ ባትሉትም ይለቃል ቀጥ ብሎ ማለት ነው። ይገርማል። እና ሰርቼዋለሁ። ይሄን ከመጣው በኋላ የመጣው ቀን ሰርቼዋለሁ፣ ግን ድጋሚ ያው ዛሬ ፈልገው ስለሆነ ይመስለኛል ስሬ ያለው እና ይሄን እንደዚህ ታነጥፋላችሁ እዚህ ላይ አይታይም። ወደ ታች ላወርደው እኔ ባልታይ ይሻላል። ይሄ ምግብ ሰራው ቢታይ ይሻላል። እና እንደዚህ አድርጋችሁ በስርዓት ሳነጥፍና ለመቀጠል መሞከር ነው። ከዛ በኋላ ምን ታደርጋላችሁ? ይሄን እዚህ ውስጥ መክተት ማለት ነው። በደንብ ያቃጥላል። ወይ ነው ተቃጠልኩ። በጣም ነው ያቃጥለው። እናትሉት እንደዚህ የሚታሰርበት ነገር ቆይ መጨረሻ ላይ አስረዋለሁ። ያንም ላስገባና ይሄ አይቀልጥም እንዴ ልትሉ ትችላላችሁ። አይቀልጥም። ግን ፈራሁት ወላሂ በጣም ፈራሁ ወላሂ። እንዴ ሲቀጥስ ወላሂ ከባድ ነው ከቀለጠ አይደለም። ተቀለጠ ከባድ ስለሚሆን ፈራሁት። ገብቷችኋል እንዴ? እኔ በኋላ ላስኪቱ ቀልጦ ውስጥ ላይ ደግሞ ጉድ ይስራል እንዴ? እና ሰብስክራይብ አድርጉኝ። እኔም አደርጋለሁ። እያያችሁ ነው።
ይሄን ወረቀቱን እንደዚህ ትይዙና አብራችሁ ከስሞታ እንዲህ ከጠቀለላችሁት በኋላ ከዛኛው ጋር አንድ ላይ ከዚህ ጋር አንድ ላይ ይጠቀለላል። በዚህ ችግር የለውም። አንደኛውን ደግሞ ላሳያችሁ ነው። በጣም አበዛሁት እንትን ነው። በጨርቅ ነው እያሰርኩት ያለሁት። ጨርቁ ግን ንጹህ ነው። ንጹህ ነው ወይ ጨርቁ ልትሉ ትችላላችሁ። ንጹህ ጨርቅ ነው። እውነት በጣም ንጹህ ጨርቅ ነው። እና የምላችሁ ነገር ቢኖር ሙያ ከአንዳንድ ሰው ከሚያውቅ ሰው ጋር ከተማራችሁ ሙያ አሪፍ ነው ብላችሁ ፈልጌ ነው። ሙያ ግዴታ መማር አለባችሁ። እዚህ ለምደን ብንሄድ እኮ አገራችን ብንገባ እንሰራለን። እርግጠኛ ነኝ። ዝልት ያለ ሆቴል ብንከፍት እንሰራለን። ገባችሁ? እዚህ እንደው እነሱን አላውቅም ከሚባል በእነሱ ለምደሽ አገርሽ ብትገቢ በሁሉ ነገር ትሰሪያለሽ። አንደኛ ዩቲዩብሽ ቢሰራል ቢያድግልሽ በዩቲዩብሽ ገብተሽ ሆቴል የራስሽን ሆቴል ከፍተሽ ከዛ በዩቲዩብሽ አንደኛ ከሆቴልሽን ጥቅም ታገኛለሽ፣ ከዩቲዩብሽን ጥቅም ታገኛለሽ ማለት ነው። ትንሽ አነስ ያለች ሆቴል ብትከፍቺ ከዛ እያደገ ይመጣል። ገብቶሻል? ስለዚህ ምንድነው አንደኛ ዩቲዩባችን ለማሳደግ መጣር፣ ተያይዘን ማደግ። ሁሉም ከኛ ያነሰ ሰው ነው እዛ ጋር አሁን ለውጥ የሚገባን ግን ለኛ ነበር። እንሰራለን ከ60 ከ70 ሺህ ብር በላይ አነሰ ደሞዝ አነሰ ከተባለ ከ50 ሺህ ብር በላይ በታች አይከፈለንም ደሞዝ አይደል? ግን የበታች ቢሆን ነው እኛ ነን ትንሽ ሆነ ያለ ነው እኛ ነን። ገባችሁ? ለምን ከነሱ ያነስ ነው እኛ ስለሆን ማለት ነው። እኛ ነን ከነሱ ያነስ ነው። ወጥቷል። ስለዚህ ምንድነው ማድረግ ያለብን? ተያይዘን ማደግ ምንም ሰው ቢሰራ ቢፈልግ እኛ ከተባበን ምንም እናት ነገር ነው። ግን ምቀኝነት ካለብን ብንሰራ ብንለፋ 20 ዓመት ብንለፋ ራሱ አያልፍልንም። ገባችኋል? ያው በዚህ መልኩ እንትን ብዬዋለሁ። ሲበስል አሳያችኋለሁ። ትንሽ ያው ሲበስል ብቻ አሪፍ ይመስለኛል። ያው እንደዚህ ነው እንትኑ። በዚህ አይነት ነገር ያው በድስትም ብታረጉት በዚህም ቢሆን አፉን ታላችሁ ደግማችሁ ማለት ነው። የሚጨማመረው ነገር ምናምን አታውቃለሁ። ዶሮ ላይ ልጨምር ትፈልጉ ያው እንደዚህ ነው የሚሰራው። ብዙም አታበስሉት እንትኑ ማለት ነው። አታክልቱ ብዙም አይበስልም እና አታክልቶቹ ብዙም አይበስሉም ከዶሮ ስለሚበስሉ ምንም ብዙ ይበስሉ ነገር የለም። እና ሰብስክራይብ አድርጉ። እኔም በቅንነት አደርጋለሁ። እማቀውን ደግሞ እነግራችኋለሁ ማለት ነው። እሺ፣ ሰላም ሁኑ።